አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ያለሁ አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ እንደተለመደው ሰብስክራይብ ማድረጋችሁን አትርሱ። እንዲሁ ቪዲዮ ላይክ አድርጉት። ላይክ ሼር ለምታደርጉልኝም እህት ወንድሞቼ ከልብ አመሰግናለሁ። አብራችሁኝ ስለሆናችሁ ሁላችሁንም ከልብ ነው የማመሰግነው። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ሁኑ። የህይወት መንገድ የተሰኘው ፕሮግራም ክፍል 45 ላይ ደርሰናል። እስከ መጨረሻው አብራችሁኝ ሁኑ። ሂሩት በሩን ከፍታ ከግቢ ወደ ውጭ ስትወጣ ሚኪ ተከታትሏት የምትገባበትን ወይም ምን እያደረገች እንደሆነ ሊከታተላት ከኋላዋ ሲወጣ፣ እሷ ግን ወደ ኋላ ተደበቀች። ወደ በሩ ተደብቃ እልፍ ብሎ ሲሄድ እኔን እየፈለግክ ነው አይደል ስትለው፣ አዎ እየተከተለውሽ ነበር አላት። ለምን አትዋሽም እንዲ አንቺን አይደለም ብለህ ብትዋሽ አይሻልህም እንዲ አለችው። እኔ የምልህ ሚኪ ግን ለምንድን ነው እንደ ጥላ የምትከተለኝ? ለምንድን ነው እንደዚህ የምትከታተለኝ ስትለው፣ ያው ጥላሽ ስለሆንክ ይሆናላ ብሎ አሾፈባት። ሚኪ አትቀልድ፣ እኔ እውነቴን ነው የጠየቅኩ። ግን ቆይ አንተ ግን ወደ ውጭ ሀገር ልትሄድ ነው እዚህ ቤት የመጣኸው ወይስ ሌላ የፈለግከው የምታጠራው ነገር አለ ብላ ጠየቀችው። እሰይ እና ለምንድን ነው ታዲያ እዚህ የመጣሁት ብሎ ሲነግራት፣ አይ እኔ አላቅም እሱን ምን እንዳቀድክ፣ ግን ውስጤ የሆነ ጥያቄ አለበት አለችው። በቃ ቻው፣ ካሁን በኋላ እኔ መሄዴ ነው፣ ከአንተ ጋር ቁሜ የማወራበት ጊዜ የለኝም ስትለው፣ ሚኪም ሂጂ በቃ ያውልሽ መንገዱ ያውልሽ፣ ለነገሩ አንቺ ነገሮችን ቆም ብለሽ መጋፈጥ አትፈልጊም፣ ሁሌም ቢሆን መሸሽ ነው ምርጫሽ አላት። ሚኪ በቃ በዚህ ርዕስ ድጋሚ ላንነጋገር ቃል ተገባብተን ነበረ፣ ለምንድን ይሄን ርዕስ እየደጋገምክ የምታነሳው አለችው። እምሬ እንደዚህ አይነት ጨካኝ ሰው አትመስኝም ነበረ፣ ለካ አንቺ ጨካኝ ነሽ አላት። እንግዲህ ሚኪና ሂሩት የቀድሞ ፍቅረኛሞች ነበሩ። በመሀል ተጠፋፍተው ተጣልተው ተለያይተው ነው በአጋጣሚ እዚህ ቤት የተገናኙት። እኔ ግን አንድ ነገር የገረመኝ ነገር የምነግርሽ፣ ግን ምን አይነት አስቸጋሪ ሁኔታ ውስጥ ብትሆኝ ነው ህይወት የነ ዳዊት እህት መሆኗን እያወሽ አንቺ ግን የእነሱ እህት ለመሆን የተገደድሽው? ምን አይነት ሁኔታው ምን አይነት ችግር ቢገጥምሽ ነው ብሎ ጠየቃት። ደሞስ ህይወትን ሳሮን እንደዚህ እያንገላታቻት፣ እንደዚህ እየሰደበቻት፣ እንደዚህ እያዋረደቻት፣ እያገተቻት፣ በጣም ብዙ ስቃይ እያደረሰችባት፣ እንዴት ምንም አይመስልሽም? እንዴት ውስጥሽ አይሰማሽም? እንዴት አንቺ እውነቱን አትናገሪም? ለምንድን የደበቅሽው አላት። አንተ ምንድን ነው የምትለው? እና ህይወት ስትጎዳ ለህይወት እማልቆረቆር እማላዝን ይመስልሃል እንዴ? በማለት መለሰችለት። እና ታዲያ አንቺ ለህይወት ካዘንሽና ውስጥሽ የሚደማ ከሆነ ለምን ማን አስገድዶሽ ነው እዚህ የተቀመሽው? ለምን እውነቱን አትናገሪም? እሷንስ ለምን ከቤተሰቦቿ አታስተዋውቂያቸውም? ብሎ ነገራት። ሚኪ ይሄ ነገር በጣም ከአቅሜ በላይ ስለሆነብኝና ማድረግ ስለማልችል ነው፣ እሷ ስትጎዳ ደስ ብሎኝ አይደለም ስትለው፣ እሱም ለምን አላት። እሺ ምክንያቴን ልንገርህ፣ ግን ለማንም እንደማትናገር ቃል ግባልኝ አለችው። እሱም አንቺም ከማንም በላይ እኔን እንደምታምኝና እንደምታውቂኝ ያውቃለሁ፣ ስለዚህ ሚስጥርሽ ይጠበቃል። ምንድን ነው ያስገድድሽ እዚህ ቤት ልትገቢ፣ እዚህ ፈተና ውስጥ ልትገቢ ያስገድድሽ ነገር ምንድን ነው በማለት ጠየቃት። ወደዚህ ቤት የመጣሁት ዋነኛው ምክንያቴ ሳሮን የእህቴን ልጅ አግታው ወደ ውጭ ሀገር ልትሸጠው ነበረ። እናም በዛ ምክንያት አንዳንድ መረጃዎችን ከሷ ለመሰብሰብ ብዬ በሳሚ አማካኝነት እህታቸው ነኝ ብዬ ወደዚህ ቤት ገባሁ በማለት ነገረችው። የግድ እንደዛ ማድረግ ነበረብኝ። ለሳሮን ቅርብ ሆኜ ያለውን መረጃ ሁሉ መሰብሰብ ፈልጌ ነበር። ነገር ግን ሳሮን በጣም የለየላት ሸይጣን ስለሆነች እና በጣም አስመሳይ ሰው ስለሆነች ምንም ነገር መረጃ ላገኝ አልቻልኩም አለችው። ብቻ አንድ ደስ የሚለው ነገር እና አንድ ቁም ነገር የሰራሁት ነገር የእህቴ ልጅ በሰላም እንዲወጣና ከቤተሰቦቹ እንዲጨመር አድርጊያለሁ። እናም ህይወት የእነሱ እህት መሆኗን ካወቅኩኝ ጀምሬ በጣም ውስጤ እያዘነና ውስጤ እየደማ ነው አለችው። ሚኪም በተናገረችው ነገር በጣም ተገርሞ ወይኔ ነው ውድ ብሎ አቀፋት። ከዛም እሷም ፊቱን አየችውና ግን ለምንድን ነው ያልተገረምከው? ምንም አልመሰለህም እኮ እንዴት አልገረምህም ስትለው ገምቼ ነበር አላት። ማለት እንዴት? ማለቴ ሳሮን በእናንተ እይታ ወይም በእናንተ አካባቢ ፌመስ እና በጣም ሀብታም ሰው በመባል የምትታወቅ በጣም ዝነኛ ጥሩ ሰው በመባል የምትታወቅ ሰው ናት። ስለዚህ አንተ እንዴት ሳሮን እንደዚህ አይነት ስራ ትሰራለች ብለህ ገመትክ ብላ ጠየቀችው።
አሁን እሱን ተይውና ለማንኛውም በዚህ ነገር በደንብ ማውራት እንችላለን፣ ግን እዚህ አይደለም። ከዚህ ቦታ እንሄድና የሆነ ቦታ ሆነን በደንብ እናውራበት። ራስሽን ወደ ሲኦል እንደወረወርሽው ሁሉ ከዚህ ሲኦል ደግሞ እንዴት መውጣት እንዳለብሽ ማውራትና መመካከር አለብን አላት። እሷም ይሄን ድርቅናህን እኮ ፈርቼ ነበረ በፊትም ያልነገርኩ። ስለዚህ አሁን እንደዚህ አትበለኝ፣ በጭራሽ የማይሆን ነገር ነው፣ ብዙ የማስተካክለው ነገር አለኝ ስትለው፣ ሄሮት ምን ሆነሽ ነው? አንቺ እኮ ራስሽን በጣም ጭንቀት ውስጥ ከተሻል፣ የማይሆን ነገር ውስጥ እኮ ነው ያለሽው፣ ምን ሆነሽ ነው ቢላትም እሷ ግን በጭራሽ ምንም ልትሰማው ፈቃደኛ አይደለችም። በሌላ በኩል እንግዲህ ሳሚ ስለ ልጁ በጣም እየተቆረቆረና ልጁን እየፈለገ እንደቆየ ሁላችንም እናውቃለን። ልጅቱን ሄሮት አግኝታ ወስዳታለች፣ ግን እስካሁን ድረስ ለእናቷ አልሰጠቻትም። ያም ማለት ሄሮት ሳሮንን አሲዛ ከዚህ ቤት እንድትወጣ ነው እንግዲህ ሀሳቧ። ግን መቼም ቢሆን መረጃ እያገኘች አይደለም፣ እየተሳካላት አይደለም። ግን የህይወትን ልጅ ወስዳ እቤቷ አስቀምጣታለች። ሄሮት በጣም ጀግና ናት። እናም ሳሚ በፍለጋ ላይ እያለ ልጅቷን ሊያገኛት አልቻለም። ግን ሳሮን እንዳገተቻት እንደወሰደቻት ደርሶባት እኔ ምልሽ ብሎ ሲጠይቃት ምን አንተ ምን ብላ አኮሳተረችበት። ልጅቷን አንቺ እንደወሰድሻት ደርሽበታለሁ። የት ነው ያደረግሻት? ልጅቷን ታልመለሽልን፣ ልጅቷን ታልሰጠሽን ለሁሉም ሰው ነው ይህን ተናግሬ ማዋረድሽ አላት ሳሚ ሳሮንን። ኧረ በለው አንተ በጣም አስፈራራሃኝ፣ በጣም ፈራሁ፣ በጣም ልታዋረደኝ ነው አይደል ብላ ሄደህ ተናገር ለሁሉም። እኔ ጋር ልጅቷ የለችም፣ እኔ አላገጥኳትም፣ አላየዋትም አለችው። ይኸውልሽ ሳሮን እየዋሸውሽ ወይም አንቺን ላወጣጣሽ አይደለም ይሄንን የሚለው በጣም ብዙና ብዙ መረጃዎች አሉ አንቺ እንዲያግድሻት። ስለዚህ አሁን ልጅቷን የት ቦታ እንደደረሻት ራስሽ ሄደሽ አምጥተሽ ቤት ውስጥ ታመጫታለሽ ሲላት፣ አንተ ከሃዲ፣ እኔ አንተንና ቤተሰቦችን ለማስተዳደር እኔ ደፋ ቀና እያልኩኝ አንተ ከኋላ የመረጃ ትፈልጋለህ ብላ ጮኸችበትና በጥፊ ልታጭለው ስትል እጇን እንቅ አድርጎ ያዛት። እሱን በመናደድ እጇን ጠምዝዞ ይዞ ይሄውልሽ፣ እሺ ይሄን የሸይጣን ባህሪሽን እዛው ተይውና አሁን ያልኩሽን ብቻ አምጪ፣ ልጄን የት እንዳደረሻትና የት ቦታ እንደደበቅሻት ልጅቷን ብቻ ወደ ቤት አምጪ፣ ይሄን ካላደረሽ ግን በሁሉም ቦታ አዋረድሻለሁ በማለት ጮሆባት በሩን ዘግቶ ሄደ። አንተ ከሃዲ ውሻ፣ በልቶ የሚጠፋ አንተን እኔ ስንት ቦታ ባደረስኩ፣ አንተን ባበላሁ፣ አንተን ባጠጣሁኝ፣ አንተ እኔን ትከዳለህ፣ አንተ እኔ እንደዚህ ታደርጋለህ ብላ ስጮህበት፣ ይኸውልሽ ሳሮን እኔን እንደፈለሽ አርገኝ፣ እንደፈለሽ አርገሽ መቅጣት ትችያለሽ፣ ግን ይችን ህፃን ልጅ ምንም የማታውቀው ዱዳ ልጅ ግን ምንም ልታደርጋት፣ ምንም ልትቀጫት አልፈልግም። ስለዚህ አሁን ወደ ቤት መልሰሽ አምጪ በማለት እሱም ተከራከራት። ግን ደግሞ የህይወትን ልጅ ማን እንደወሰዳት ማንም ሰው አያውቅም፣ አንቺም እንደወሰድሻት ማንም ሰው አያውቅም። ግን ደግሞ እመኚኝ ሳሮን፣ የህይወትን ልጅ አንቺ እንደሰረሻትና አንቺ እንደደበሻት የታወቀ ቀን ማንም ሰው ከአንቺ ጎን የሚቆም ሰው የለም፣ ብቻሽ እንደምትቀሪ እወቂ ብሎ እሱም ዛተባት። እሷም ይሄውልህ ሳሚ፣ እኔን ባታስፈራራኝ ጥሩ ነበር፣ ግን ለዚህ ምላሽህ አጥፈው በጣም እጥፍ ሆኖ ነው የሚመጣልህ፣ ጠብቀኝ አለችው። ይሄውልሽ ሳሮን፣ ብቻ አንቺ እሺ በይኝ፣ አንቺ እንደወሰድሻት ማንም ሰው አያውቅም። ስለዚህ ልጅቷን ብቻ በህይወት እጅ ላይ አምጪልኝ። ስለዚህ ሚስጥርሽን እጠብቃለሁ፣ ለማንም አልናገርም። ደግሞ እመኚኝ ሲላት፣ አንተን በጭራሽ ላምንህ አልችልም። አንተ እኮ የተጋባለት ጥለኸኝ ሄድክ፣ የከዳኸኝ ከሌላ ሴት ጋር ሄደህ ልጅ ወለድክ፣ ከሃዲ ሰው ነህ። ስለዚህ ላምንህ አልችልም አለችውና ይህንን ነገር ለቤተሰቦች ብትናገርና ከቤተሰቦች አንድም ሰው እንኳ ይህንን ሚስጥር ቢሰሙ እኔን ያደርገኝ ብላ ዛተችበት። ልጅቷን በህይወት ልታገኛት አትችልም፣ በጭራሽ በህይወት አታገኛትም ቤተሰቦች ይሄን ነገር ከሰሙ አለችው። እኔ እኮ ሳሮን አንቺ ጤነኛ ነሽ ማለት በጣም ያጠራጥረኛል። ስለዚህ በጣም የተረገምሽና በጣም የተዋረድሽ ሴት ነሽ። አንቺን የተዋወቅኩበት ቀን የተረገመ ይሁን ብሎ ጥሏት ሄዴ። ሳሮንም እንግዲህ ለሰው ይናገርብኛል ብላ በጣም ተጨንቃ ስለነበረ ልጅቷን ልታመጣ ከደበቀችባት ቦታ ስትሄድ ልጅቷ የለችም። ልጅቷን ሄሮት አግኝታ ቀድማ ወስዳታለች። በዛን ሰዓት እንግዲህ ሳሮን በጣም ተደናገጠች። ይች ልጅ የት ናት? ማን ወሰዳት? ማንም አላያትም፣ የደበቅኩበት ቦታ ነው ያስቀመጥኩት ብላ ተደናግታ ተመልሳ መታ ለሳሚ ልጅቷ ያስቀመጥኩባት ቦታ የለችም ብላ ስትነግረው፣ ሳሚ ግን አላመናትም። እንዴት የለችም? አንቺ እንደወሰድሻት አምነሻል፣ እንደደበቅሻት አምነሻል። ስለዚህ ማንም አላየሽም፣ ማን ወሰዴት ልትይ ነው
ብሎ እሱም አላመናትም። አሁንም ቃልሽን ታልጠበሽ ለሁሉም ሰው እናገርብሻለሁ ብሎ ድጋሜ ቢያስፈራራትም ግን ልጅቷ ቀድማ ተወስዳለች፣ ሄሩት ወስዳታለች። በቀጣይ እንግዲህ ምን ይፈጠር ይሆን? ሄሩት ለእናቷ ትሰጣት ይሆን ወይስ ልጅቷን አሁንም ሄሩት ጋር ታቆያት ይሆን? የህይወት ልጅ ሄሩት ጋር እንዳለች እናውቃለን። እናም እንግዲህ እዚህ ጋር አብቅቷል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። ከህይወት ታሪክ የተማራችሁትን ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ ተመልሼ እስከምንገናኝ ድረስ በያላችሁበት ቸር ሰንብቱልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።